السلام عليكم ورحمة الله وبركاته ودي تكبراتشو تملكاتشوچي بيالاچوبت እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይ ምርህራሁና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕስ ላይ እንደምታዩት ሁሉም ማለትም ኢራንም አሜሪካንም ማነው እስራኤልም ሁሉም ይዝታሉ ውይይቱ ይጀመራል የፓኪስታኑ ሚኒስትር እስራኤልን ተቹ ይላል የእስራኤሉን ጉዳይ እንደና የፈለኩት በተለይ ከፓኪስታኑ ጋር በተያያዘ የውይይቱ ሂደት ላይ ምናልባት ተጽዕኖ ይኖረው ይሆን እንዴ የሚል ስጋት አለኝ ለማንኛውም በሁሉም ጉዳዮች ላይ የተለያዩ ቪዲዮዎችን ይዤ ቀርብ ያለሁኝ ሌላው ለተሞክሮ በኢራቅ ከዚህ በፊት የነበረውን የሳዳም ችግር አስመልክቶ ከኢራን ጋር በነበረው ከጦርነት እንዲሁም ከአሜሪካኖችም ጋር በነበረው የሳዳት የሳዳም ችግር ምንማርበት ነገር ይኖራል ከሚል ያ ባለፈው ጊዜ ያቀረብኩት ኢራቃዊ ሰው አሁን ላይ ያለውን አሁናዊ ሁኔታ እንዴት ይተነትኑታል የሚልና ሌላም በአልጀዚራ የቀረቡ አንዳንድ ተመሳሳይ ፕሮግራሞች አሉ እነሱን ሁሉ አብረን እናያቸዋለን ለማንኛውም ወንድሞች እህቶች ይህንን ፕሮግራም አብራችሁን ተከታተሉ እያንዳንዱን ፕሮግራማችንን በጊዜው እንዲደርሳችሁ ሰብስክራይብ ያላደረጋችሁ ወንድሞች እህቶች ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ኦል ሚለውን አክቲቭ ማድረግ አትርሱ እንዲሁም ተቻለ መጠን ሼር በማድረግ እንጀምር ፕሮግራሙን ስትወዱት ላይክ ማድረግ አትዘንጉ በተረፈ የዛሬውን ፕሮግራማችንን የሚጀምረው ከኢራኑ የሽኑ ዲያዲም להשלים ወታደራዊ ואנחנו נשיג אותם או בהסכמה או בחידוש הלחימה כי אנחנו ערוכים לחזור ללחימה בכל רגע שידרש האצבע על ההדק הלילה נכנסה לתוקפה הפסקת אש זמנית בת שבועיים בין ארצות הברית לבין איראן בתיאום מלא עם ישראל. לא, הם לא הפתיעו אותנו ברגע. እስኪ ነታንያሁ አንዴ ትንሽ ዝምበለን የፈለግነው የኢራኑን ሰውዬ ነው መጀመሪያ ንስማው ይሄን የኢራኑን ሰውዬ ከዛ ነታንያሁ እንሰማለን ከዛ ደግሞ አሜሪካኖቹን ምን እንደሚሉ እንሰማቸዋለን እያልን እንቀጥላለን وضع المضيق لن يعود لما كان عليه سابقا ይሄ መቀር ኻተም አልአንቢያ የመጨረሻው የነብይ ቦታ ብለው ነው የሚጠሩት ራሳቸውን عدنا كتابة قوانين المرور عبر مضيق هرمز بشكل راسخ ومنع الإذن بالمرور بيدنا ومنح الإذن بالمرور بيدنا ይላሉ ምን ማለት ነው የርዕሱ ማለት ነው የዚህ መግለጫ ርዕስ የመضيق هرمز የሆርሙዝን መተላለፊያ ምክንያቱም ገና ውይይቱ ሊጀመር የገቡ ነው ወደ ፓኪስታን የሆርሙዝ መተላለፊያ እኛ እጅ ወድቋል ስለዚህ የምንፈልገውን ማሳለፍ የምንፈልገውን መከልከል የምንችልበት አቅም ላይነን ነው የሚለው እና በፈለግነውና እኛ ባስቀመጥነው عبر مضيق هرمز بشكل راس ومنح الإذن بالمرور بيدين በእኛ ፍቃድ ሰዎች እንዲያልፉ ማድረግ እንችላለን ይላል ለዛም اعددنا كتابة القوانين ምን ማለት ነው መተላለፊያውን መንገድ በእኛ እንዴት እንደሚመራ ህግ አስቀምጠንለታል ማለት ነው ስለዚህ የራሱን ህግ አስቀምጠናል በዛ ህግ መሰረት ነው ከዚህ በኋላ ዓለም በሁርሙዝ ወሽመጥ በኩል ማለፍ ሲፈልግ የሚተዳደረው ይሉናል ለማንኛውም ይህንኑ በድምጽና ማለት አክሎ የሚለው ነገር አብረን እንስማ وضع المضيق لن يعود لما كان عليه سابقا የሁርሙዝ መተላለፊያ ወሽመጥ ፈጽሞ ከዚህ በፊት እንደነበረው አይሆንም وسيحدث ما نريده نحن بالتوكل على الله በአላህ ፍቃድ ወይም በአላህ ላይ ተወክለን ከዚህ በኋላ
ሁሉ ነገር በእጃችንና እኛ በምንፈልገው መንገድ ይሆናል فإن الطريق مغلق أمام الظالمين وداعميهم የበዳዮችና የበዳዮች አጋዥ ወይም ተባባሪ በሆኑ አካሎች ላይ ይህ መንገድ ዝግ ነው أعدنا كتابة قوانين العبور بشكل محكم በጣም ጥበብ በተሞላበት ወይም በጥንቃቄ የዚህን የወሽመጥ መተላለፊያ ደንብና ህግ አስቀምጠንለት ተዘጋጅተናል القانون معروف وشفاف وواضح ህጉ ግልጽ እና በጣም ማለት ሁሉ ነገሩ የሚታወቅ እና ህጋዊ የሆነ አድርገናል ومن يرتبط بكم ليس لديكم حق المرور ግን በጥፋት ወይም በጥላትነት ወይም በበደል የሚተባበሩ አካሎች ለናንተ መንገድ የላችሁ تحديد ترخيص المرور بيدنا ስለዚህ ከዚህ በኋላ የዚህ መንገድ ላይ ማለፍም መከልከልም ወይም ማለፍ እና መከልከልን የእኛ ስራ ወይም በእጃችን አድርገናል قانون المرور واضح بكل شفافية የመተላለፊያውም ህግና ደንብ ፊት ለፊት በግልጽ ይቀመጥላችኋል قد علقتم وكل يوم تظهر دلائل هذا أكثر ይሄ ደግሞ በሂደት ቀስ እያለ ይገለጽላችኋል ما تم تدميره ليس قواعدكم بل نظامكم الذي أوجدتموه ስለዚህ አሁን ላይ እኛ ደብድበን የመታነው ወይም ደግሞ ያጠቃነው የናንተን የጦር ቤዝ ሳይሆን ስርዓታችሁን ነው أخضر أبيض وأحمر 3 ألوان للعلم وبالتوكل على الله المرسومة عليه تفر أبيض وأحمر سلامكم الذي أوجدتموه أخضر أبيض وأحمر አረንጓዴ أبيض وأحمر አረንጓዴ ነጭና ቀይ የኛ تموه أخضر ይሄ እናንተ ያስቀመጣችሁትን እናንተ ያዘጋጃችሁትን የበደል መስመር በጣጥሰን እኛ የምንፈልገውን ሐቅና ትክክለኛ ያልነውን ህግ ነው ያስቀመጥነው أبيض وأحمر አረንጓዴ ነጭና ቀይ تموه أخضر أبيض وأحمر አረንጓዴ ነጭና ቀይ የኛ ባንዲራ ነው 3 ألوان للعلم وبالتوكل على الله المرسومة عليه تفوقنا عليكم ስለዚህ በዚህ ባንዲራችን በእኛ በሱ ፍቃድ ተወክለናል ወይም በሱ ላይ ተመክተናል በሚለው አርማችን በጌታችን ማለት ነው እና የናንተን ኃይል በጣጥሰናል ወይም ደግሞ አሸንፈናል ولا نتوقع منكم إدراك هذا لأن ذاكرتكم التاريخية القصيرة المرافقة لحروبكم وقتلكم لا يمكن مقارنتها مع إيران እንደዚህ አይነቱ የኛ አባባል ብዙ አይገባችሁም ምክንያቱም ታሪክ ወደ ኋላ መለስ ብላችሁ የማየት ወይም ለማየት የሚያስችል ሚሞሪ የላችሁም አጭርና ብዙ ጊዜ በጣም በጥፋት ላይ የነበራችሁበት እና ብዙ ስትበጠብጡ ወይም ደግሞ ስትበድሉ የነበረበት ዓለማችሁ ደግሞ ሌላ ጨለማን ፈጥሮባችኋል ይላሉ ይሄ እንግዲህ ከወታደሩ ያቢዮቱ መግለጫ ነው ከመቀር ኻተም አልአንቢያ ይላል ከመጨረሻው የነብይ መቀመጫ ቦታ ይላል መቀር ኻተም አልአንቢያ ምን ለማለት እንደፈለጉ አልገባኝም ኤኒዌይስ ይሄን ይመስላል ወደ ናታንያሁ ስናልፍ ናታንያሁ እንዲህ ይላል ወንድሞች እህቶች ሼር ማድረጋችንን አንርሳ יש לנו עוד יעדים להשלים የሱ ደግሞ ርዕስ ምንድነው ናታንያሁ ይልና አሳቢዑና على الزناد وسنحقق اهدافنا في ايران
ጣቶቻችን በቀ ምንድነው ይባለው ይሄ መተኮሻው ምንድነው ይባለው መሳቢያው ስሙ ጠፋኝ ኤኒዌይስ ዝናድ ይሉታል በአረብኛው የመተኮሻው ላይ ነው ጣቶቻችን ያሉት እናም ኢላማችን ኢራን ውስጥ ያሉት ኢላማዎቻችን እስከሚረጋገጡ ድረስ ይላል ቃታውን ማለት ነውና ይዘነዋል ואנחנו נשיג אותם או בהסכמה יש לנו עוד יעדים להשלים ከዚህ በኋላ ብዙ የቀረን ኢላማዎች የሉም ואנחנו נשיג אותם או בהסכמה או יש לנו עוד יעדים להשלים ואנחנו የቀረውን የተወሰነውን ዓላማዎቻችንና ኢላማዎቻችንን ደግሞ እናረጋግጣቸዋለን እናደርጋቸዋለን እንፈጽማቸዋለን נשיג אותם או בהסכמה ይህ አሁን የተያያዝነው ሂደት በስምምነት ወይም ደግሞ በጦርነት እንደገና በመቀጠል የምንፈልገው ነገር እናገኝበት ጊዜ ነው או בחידוש הלחימה כי אנחנו ערוכים לחזור ללחימה እኛ ወደ ጦርነት ለመመለስ ወይም ወደ መጋደሉ ለመመለስ ዝግጁ ነን בכל רגע שידרש ያ ጊዜ የሚፈልገውን ያህል ወስደን האצבע על ההדק እጆቻችን እንደተባለው ቃታ ላይ ናቸው נכנסה לתוקפה הפסקת אש זמנית בת שבוע ይህ 2 ሳምንት ብቻ ለመጠባበቂያ ወይም ደግሞ ለቶክስ አቁም ስምምነት የተሰጠውና ለውይይት የተዳረገው ሳምንቶች 2 ሳምንት שבועיים בין ארצות הברית לבין איראן בתיאום מלא עם የእስራኤልም ስምምነት ባለበት ሁኔታ ነው የተደረገው ምንም እንኳን በኢራንና በአሜሪካ መሐከል ቢሆንም לא הם לא הפתיעו אותנו ברגע האחרון הפתיעו אותנו ברגע האחרון עכשיו אני מבקש ያው ምንም እንኳን በመጨረሻ ሰዓት የነገሩን ቢሆንም ጊሽ አሁን እኔ ላረጋግጥላችሁ ፈልገው ነገር זה איננו סיום ይህ የመጨረሻ የጦርነቱ ጊዜ አይደለም סיומה של המערכה זו תחנה בדרך להשגת כל היעדים שלנו እንደውም ይህ ሁሉንም ዓላማችንን ለማረጋገጥ እንደ ማረፊያ ስቴሽን ነው የምንቆጥረው וביחס לחומר המועשר שעדיין נותר באיראן ይህ በኢራን እየተሰራ ያለው የኒውክሌር ጉዳይ በተመለከተ አሁንም ማብላያው በተወሰነ ደረጃ እንዳለ እናቃለን כפי שאמרו היום בכירי ממשל טראמפ החומר አንዳንድ የኢራን የአሜሪካ ታላላቅ ባለስልጣናት እንዳረጋገጡት המועשר יצא כולו מאיראן ከኢራን ሙሉ በሙሉ ይህ የተብላላ የኒውክሌር መሳሪያ በሙሉ ይወጣል או שהוא יצא בהסכמה או שהוא יצא בחידוש לחימה ያ ደግሞ יש לנו עוד በስምምነትም ሊወጣ ይችላል ወይም ደግሞ በግድያ በትግል ይወጣል እንግዲህ ይህን ይመስላል ሁለቱም ያው ያሳቀሉ ነው ማለት ነውና ይሄ ሁለቱም ያሉትን ስንሰማ ነው ሌላ በሉብናኑ ሂደት ላይ በጣም ብዙ እንትኖች በጣም እንትን ይያለ ነው የሉብናኑ ነገር በጣም ይሄደ ነው ብዙ ሰዎች የሞቱ ነው የእስራኤል ድብደባ በጣም አላቆመም ሌላው የዶናልድ ትራምፕ እሳቤን ተመልክቶ እንደዚህ አንዳንድ የሚሰጡ አስተያየቶች አሉ ስቲል በናታንያሁ ጉትጎታ ስር ነው ይላል አንዱ ለማንኛውም የዚህ አሜሪካኖቹን አስተያየት ደግሞ ትንሽ እንስማቸው
تأثير بنيامين نتنياهو على الرئيس الأمريكي، وأنت كنت معنا قبل فترة واتفقت على أن إسرائيل هي التي جرت الولايات المتحدة الأمريكية لهذه الحرب. مرة أخرى إسرائيل تجر الولايات المتحدة الأمريكية بالتأثير على الرئيس الأمريكي كما يبدو لعرقلة اتفاق الهدنة في وقت تقول فيه باكستان وإيران إنها كانت مشمولة، وتصر إيران على عدم المضي قدما إن لم يتم شمل لبنان باتفاق الهدنة. يا نتنياهو በአሜሪካ ላይ ያለው ተጽዕኖና እንዲሁም አሁን ላይ በኢራን የተጀመረውን ውይይት ለማክሸፍ የሚደረግ ሂደት አለ ተብሎ ይታሰባል። ከዛ ሂደት ውስጥ የስምምነቱ የዚህ የተኩስ አቁም ስምምነቱ ሉብናንም የሚያካትት መሆኑ ታውቆ ሳለ መጀመሪያ ላይ ሙሉ በሙሉ የተኩስ አቁም በአጠቃላይ ስምምነት እንዳለ ሆኖ ግን አይ ሉብናንን አይጨምርም ብሎ ናታንያሁ ሉብናንን ከመደብደቡን ባሻገር ዶናልድ ትራምፕንም አሳምኖታል የሚል እሳቤ አለና እናንተ እንዴት ነው የምታዩት ከዛ አካባቢ? مظبوط اللي بتحكيه انت مظبوط. المشكله في الولايات المتحده هناك 6 مستشارين يؤثرون على الرئيس بهذا الموضوع. በኢራን እና በአሜሪካ ጉዳይ ላይ በአሜሪካ 6 አማካሪዎች አሉ ከናታንያሁ ውጪ ባለው ሂደት ማለት ነው። እና እነዚህ ሰዎች ናቸው በዶናልድ ትራምፕ ላይ ተጽዕኖ ያላቸው። هم وزير الدفاع وزير الحربية الأمريكي አንደኛው የአሜሪካው ጦር ሚኒስትር ምክንያቱም የመከላከያ ሚሊዮን ትተው የጦር ብለውታል በቀጥታና የአሜሪካ የጦር መሪ ወይም ሚኒስትር وزير الخارجية الأمريكي ሌላው የአሜሪካው የውጭ ጉዳይ ሚኒስትር جاريد كوشنر ستيف ويتكوف نائب رئيس الوزراء نائب رئيس ترامب ሌላው የዶናልድ ትራምፕ ራሱ ምክትሉ ደግሞ አሁን የፓኪስታኑን ውይይት የሚያደርገው ونائب مستشار أو كبير موظفي البيت الأبيض ሌላው እንደዚሁ የዋይት ሃውስ የሥራ አስፈጻሚው ዋናው ستيفن ميلر ይለዋል። أغلب هؤلاء ما عدا جيدي فانس كانوا مع قيام مع شن الحرب على إيران. ከነዚህ ውስጥ አንድ ሰው ሲቀር ሌሎቹ ኢራንን መምታትን የሚስማሙ እና የሚያግዙ ናቸው ማለት ነው። هذا أول شيء. الشيء الثاني تأثير نتنياهو يتكلم مع الرئيس الأمريكي يوميا. ሌላው ናታንያሁ ከዶናልድ ትራምፕ ጋር በየቀኑ ነው የሚያወሩት። ولا بد أن يحك يعني حتى لو ما وافق معه في كل الأمور لابد أن يوافق معه في بعض الأمور. فتأثير نتنياهو على ترامب ስለዚህ በተለያዩ ጉዳዮች አንዳንዴ እንኳን ባይስማማም ግን አብዛኛው በተጽዕኖ የሚፈልገው ነገር እያስደረገው ይገኛል ዶናልድ ትራምፕ። تأثير طاغي من وجهة نظري. በእኛ እምነት የናታንያሁ ተጽዕኖ በዶናልድ ትራምፕ ላይ በጣም ከፍተኛ ነው ማለት ይቻላል። طيب التأثير نتنياهو على ترامب تأثير طاغ حتى لو كلف ذلك العودة مرة أخرى إلى الحرب إن ይሄ ማለት ዶናልድ ትራምፕ ላይ ያለው ተጽዕኖ ምናልባትም ጦርነቱ ድጋሚ እንዲቀጥል ቢፈልግ እንኳን ወደዛ ሊወስድ ይችላል ማለት ነው። قررت إيران على موقفها دكتور بشارة በተለይ ኢራን በአቋሟ ከጸናችና የሉብናን ጉዳይ ይካተታል ካለች አሁን ችግሩ ኢራኖች ፊትለፊት ቢሉም ነገር ግን በውይይቱ ላይ ይኸው ተገኙ ምንም የሉብናን ጉዳይ መፍትሄ ሳያገኝ የሚሉ ተቃዋሚዎች ተፈጥረዋል። ብዙ ይሄን ሐሳብ የሚያነሱባቸው አሉ ከሉብናን አካባቢ። እስኪ እናያለን። يعني أنا لا أستغرب أي شيء حاليا يعني صعب يعني لم أكن أتوقع أن تقوم الولايات المتحدة بشن هجوم كبير يعني نعم كنت متوقع بسبب الحشودات الأمريكية في الخليج لكن
قيام نتنياهو بجر الولايات المتحدة إلى هذه الحرب بشكل كبير. يعني هذه الحرب بالنسبة للولايات المتحدة بتتكلمي على الشعب في الولايات المتحدة، أكثر من الأغلبية العظمى من الشعب لا يؤيد هذه الحرب. ሌላው እኛ በአሁኑ ባለው የጦርነት ሂደት አብዛኛው ህዝብ በአሜሪካ እንኳን ያሉት ተቃዋሚ ናቸው። ይህንን ጦርነት በኢራን ላይ በዚህ መልኩ አይፈልጉትም፣ በፍጹም አይደግፉትም ነበር። الولايات المتحدة وشعوبها بحاجة إلى هذه الأموال التي تصرف بلا هدف. ምክንያቱም በአሁኑ ሰዓት የአሜሪካ በተለይ የውስጥ የህዝቡ የገንዘብ እጥረትና በገንዘብ ላይ ያሉ ችግሮች እንዲህ አይነቱን ብዙ የሆነ የገንዘብ መጠን ሊያስወጣ የሚችል የሆነ ጦርነት መሸከም ይችላል ብለው አያምኑም ሀገሩ እንዳለ። والهدف الأساسي هو إرضاء إسرائيل ونتنياهو. ስለዚህ ዋና ዓላማው የዚህ ጦርነት የናታንያሁን እና የእስራኤልን መብትና የነሱን ፍላጎት የማስከበር አካሄድ ነው ወይም የነሱን ፍላጎት የመፈጸም አካሄድ ነው። نتنياهو جر الولايات المتحدة لتدمير العراق. ስለዚህ ልክ ናታንያሁ ከዚህ በፊት ኢራቅን የኒውክሌር ቦምብ አላት ብሎ ወትውቶ እንዳጠፋት እና እንዳስመታት ሁሉ ويجر الولايات المتحدة لتدمير إيران حاليا. አሁን ደግሞ ኢራንን ለማጥፋት አሜሪካንን ጎትቶ ገብቷል ነው የሚሉት። ይሄ አንዱ ሌላው ከዛ አካባቢ የሚሰማው ነው። ሌላ እንደዚሁ ካሉት ዜናዎች መካከል የእስራኤሉ አሁንም የመከላከያ ሚኒስትር የሚለው ነገር አለ። እሱንም እንሰማለን። למעלה מ-200 מחבלים חוסלו אתמול. למעלה מ-200 מחבלים חוסלו אתמול. ዛሬ ከሁለት ሰው በላይ ተገሉብናል። እኛ ግን ከዛ በላይ ከ200 በላይ ጽንፈኞችን ገለናል። למעלה מ-200 מחבלים חוסלו. በጣም እየፈጠረ ነው። למעלה מ-200 מחבלים חוסלו אתמול. በትላንትናው ዕለት ከ200 በላይ የጽንፈኞችን ገለናል። ይህ ማለት በእንትኖች ማለት ነው ሒዝቡላህ የሚባሉትን ከሉብናን አካባቢ והביאו את מספר המחוסלים במערכה הזאת למעל 1400. ארגון ከ1000 በላይ የሆኑ ሰዎችን በዚህ ጦርነት ብቻ ባለፉት 40 ቀናቶች መግደል ችለናል ከሒዝቡላህ የሆኑ ጽንፈኞችን ማለት טרור חיזבאללה משווע להפסקת אש וגם פטרוניו האיראנים לוחצים ומאיימים מחשש כבד שישראל תרסק את החיזבאללה. እንግዲህ ሒዝቡላህ አሁንም በተለያዩ ጊዜ የኛንም ኃይሎች የገደለ ቢሆንምና በህዝቦች ውስጥ እየተደበቀ ቢሆንም ግን ያው ይሄንን ጉዳይ ውይይት እየተደረገ ቢሆን እንቀጥላለን ነው አጠቃላይ ሐሳቡ ማለት ነው። וגם פטרוניו האיראנים לוחצים ומאיימים מחשש כבד שישראל תרסק את החיזבאללה. በአጠቃላይ አሁንም የሂዝቡላህ ለማዳን ኢራኖች ከስምምነቱ ሂደት ጋራ የሂዝቡላህን ሐሳብ ለማካተት እየሞከሩ ነው። ግን ያው ሁሉ ያው አያስኬድም አይነት ነው። እንግዲህ የእስራኤሉ አቋም ምን እንደሚመስል በደንብ እያየን ነው። ሌላው እንደዚሁ በሮይተርስ በዘገበው አንድ ዘገባ ላይ የአሜሪካንን ባዶ ቀጠሮ ወይም ባዶ ቃል ሰምተን የሁርሙዝን መስመር ዝም ብለን ልንከፍት አንችልም የሚል እንደዚሁ ከኢራን አንድ መግለጫ ይወጣል። እሱንም መስማት እንችላለን። إذن نشير إلى مصدر إيراني لرويترز يقول الآن رويترز بزجبوا عند زجبا كإيران يمتعوا فعليا إنهم يعني سيظهرون مرونة عندما يرون مرونة من الجانب الأمريكي.
አሁንም የሆርሙዝን መስመር ምን ከፍተው ምን ዘጋው የአሜሪካኑን የውይይት ሂደት ምንነት ማለት ፈታ ማለቱንና ማጥበቡን እያየን ልክ እንደ ውይይቱ ነው የምንሄደው ማለት ነው هذا المصدر يعتبر أنهم لا يفتحوا مضيق هرمز مقابل وعود فارغة ስለዚህ በባዶ ቀጠሮ ብቻ ወይ በባዶ ብቻ ቃላት ላይ የተመሰረቱ ሂደቶች ላይ ብቻ ተመስርተን هرمزን ማንከፍት መሆኑን ይወቁ ويقول إن أمريكا تريد من إيران الاستسلام تحت الضغط ስለዚህ የአሜሪካው ፍላጎት بحيل دا بجعنا إيران الجند تستنو يعني أنا درجة على كل عاد وهدد بنقطة ثانية وهي نقطة كذلك أساسية ومهمة يقول المصدر الإيراني لرويترز أنه إذا خرج الوضع عن السيطرة فسيغلق حلفاؤنا باب المندب هي ليلة ودقبو ما سفراري هونو يا هرمز بتشام سايهون ينيا ويت توايوش لاي ጫናው በጣም ከፍ ብሎ አሜሪካኖቹ በእኛ ላይም ያላቸው ጫና እያደገ ከፍ ያለ ከመጣ የኛ ሐላፊዎች የኛ ወዳጆች የኛ ሴሎች ደግሞ ባበል መንደብን ሄደው ይዘጉታል ይላል ይሄ እንግዲህ ሌላ ጉዳዩን ደግሞ የበለጠ ወደ ከፍ ወዳለ ነገር የበለጠ ተወሰደ ማለት ነው ያ ቃታ ሚል ቃል ጠፍቶብኝ ነው ቅድም ሶሪ በጣም እና እጃችን ቃታ ላይ ነው ኦኬ የእስራኤሉ ጉዳይ ላይ የፓኪስታኑ አንድ የተናገሩት ንግግር አለ እሱን በተመለከተ በጣም እንትኖች የእስራኤሉ አካባቢ በጣም ተቆጥቷል የፓኪስታኑ የመከላከያ ሚኒስትር ያሉት ነው በተለይ ከሉብናን ጋር ተያይዞ በጣም ተቆጥቷል ያ ሁሉንም ያስቆጣ ነው አክቹአሊ የሚሰራው ስራ በጣም ብዙ የቤሩት እና ማለት ሉብናን ውስጥ ያሉ ንጹሃን ሰዎች በጣም በስፋት እየተጠቁ ነው ያሉት ለማንኛውም እሱን አስመልክቶ ያለውን አሁን እንስማው اوكي خالد اسمح لي ان اشير ايضا الى قضيه تتفاعل بشكل كبير جدا زيغا كتاتش مجمرا وسائل اعلام اسرائيليه يا اسرائيل ميديا እንደሚያሳየው حزب الله اللبناني لبنان حزب الله اطلق 4 صواريخ تجاه مدينه حيفا የሚባለው ከተማ ላይ ወይ ወደዛ ከተማ 4 ሚሳኤሎችን ልኳል في الرشقه الاخيره በመጨረሻ በነበረው የመታኮስ ሂደት ይላል ለማንኛውም ከዛም ጋር ተያይዞ በተለይ አሁን ዋና ልናቀርብ የፈለኩት ወይም ላቀርብ የፈለኩት ከዚህኛው ዜና በወጣ መልኩ مكلاكيا منسترو كباكستان يصافوت صحفنا خالد اسمح لي أن أشير أيضا إلى قضية تتفاعل بشكل كبير جدا خلال الدقائق الأخيرة هي بعيدة عن الملف اللبناني تتعلق بباكستان كلبنانو غارا بتازا ويم كلبنانو زينا بوط ملكو كباكستان يمطا አዲስ የሆነ ዜና ላሰማህ ፈልጋለሁ ይላል وزير الدفاع الباكستاني نشر የፓኪስታኑ የመከላከያ ሚኒስትር ይህን ብለዋል اليوم تغريده اثارت غضبا واسعا على كافه المستويات في اسرائيل በእስራኤል በጣም በከፍተኛ ሁኔታ ቁጣን ያስነሳ የሆነ አንድ صوف صفوال باكس يقول وزير الدفاع الباكستاني على منصه اكس ان اسرائيل شر ولعنة على الإنسانية إسرائيل شرنا إرجمان بسوش لاي يتكمتش نات بسوش لاي بشرنتنا بإرجمان يتكمتش نات بينما تجرى محادثات السلام في إسلام أباد بإسلام أباد يسلام سممنتنا نججر ويم دردر بمكاهدبت وقت لاي يتم ارتكاب إبادة جماعية في لبنان على حد تعبيره بلبنان وسط جن
የህብረት ማጥፋትን ወይም የህዝብ ማውደምን እና የህዝብ መጨረስን በጅምላ ጭፍጨፋን በእስራኤል በኩል እናያለን ሲደረግ። يقتل مواطنون أبرياء على يد إسرائيل ነፃ የሆኑ ምንም ከጦርነቱ ጋር ግንኙነት የሌላቸው ንጹሃን ሁሉ ይገደላሉ። أولا في غزة ثم إيران والآن መጀመሪያ እስራኤል ላይ ነበር፣ ይህ ማለት በጋዛ ላይ ነበር። ቀጥሎ ወደ ኢራን ተሸጋገረ። አሁን ደግሞ ቤይሩት ላይ ወይም ሉብናን ላይ لبنان وسفك الدماء مستمر بلا توقف. እና ደም የማፍሰሱ ሂደት አሁንም التقرط. وأدعو أن يحترق في الجحيم الأشخاص الذين أنشأوا هذه الدولة التي وصفت بأنها سرطانية على أرض فلسطين. بفلسطين وسط بتلي عند كانسر تبلا يتسيمتشون يهجن هاجر يفتروا سووش እርግማን ይከተላቸው ወይም ደግሞ ጥፋት ያገኛቸው ወይም ጀሃነም ይግቡ ይላሉ። للتخلص من اليهود الأوروبيين. هذه تغريدة لوزير الدفاع الباكستاني تثير صفة بأنها سرطانية على أرض فلسطين للتخلص من اليهود الأوروبيين. هذه تغريدة لوزير الدفاع الباكستاني تثير ይሁሉ የተደረገው ደግሞ ይላሉ የፓኪስታኑ የመከላከያ ሚኒስትር ከአውሮፓ ይሁዶችን ለመገላገል ሲሉ የፈጠሯት የሆነችው ይህች ሀገር ነው። غضبا واسعا على كل المستويات في إسرائيل. ይህ ደግሞ በእስራኤል በሁሉም የስልጣን እርከን ከፍተኛ የሆነ ቁጣን ያስነሳ የሆነ حساب. وزير الخارجية الإسرائيلي هاجم منذ قليل وزير الدفاع الباكستاني، قال إن هذه دعوة لإبادة إسرائيل للقضاء على إسرائيل، وكذلك فعل رئيس በእስራኤል የውጭ ጉዳይ ሚኒስትሩ በኩል ደግሞ ምላሽ ተሰጥቶበታል። ያ ምላሽ የሚለው ይህ አባባል ከፓኪስታኑ የመከላከያ ሚኒስትር የእስራኤል መጥፋትን እና ሙሉ በሙሉ ከመድረገጽ እንድትጠፋ ጥሪ የሚያደርግ የሆነ ሐሳብ ነው ብለውታል።